አርዕስተ ዜና የምስራቅ አፍሪካ ተጠባባቂ ጸጥታ ኃይል አወቃቀሩን አሳድጎ በአባል ሀገራቱ የሚከሰቱ የጸጥታና የደህንነት ችግሮችን በተገቢው መንገድ መከላከል የሚችልበትን ቁመና ለመያዝ እየሰራ መሆኑን ገለጸ። እንደ ሀገር በስንዴ ልማት የታየውን ውጤት በጋምቤላ ክልል ለማስቀጠል እየተሰራ መሆኑን የክልሉ ምክትል ርዕሰ መስተዳድር ቴንኳይ ጆግ አስታወቁ። ከውጭ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ብሔራዊ ሰራዊታቸውን ለጦርነት ዝግጁ እንዲሆን አዘዙ። ጤና ይስጥልን ክቡራን ተመልካቾቻችን፣ የካቲት 2 የእኩለ ቀን የ6 ሰዓት ዜናችንን ነው ብለናል። ብሩክ ተስፋዬ ነኝ፣ አብራችሁን ቆዩ። የምስራቅ አፍሪካ ተጠባባቂ ኃይልን የተመለከተ ዘገባን ደግሞ ከአዲስ አበባ ሪፖርተራችን አስማረ ብርሃኑ በቀጥታ መስመራችን ላይ ተገኝቶ ወደ ኋላ ላይ መለስ ብሎ የሚያስቃኘን ይሆናል። አመሰግናለሁ። እንደ ሀገር በስንዴ ልማት የታየውን ውጤት በጋምቤላ ክልል ለማስቀጠል እየተሰራ መሆኑን የክልሉ ምክትል ርዕሰ መስተዳድር ቴንኳይ ጆግ ስለመናገራቸው ተገለጸ። ምክትል ርዕሰ መስተዳድሩ በማጃንግ ዞን በኩታ ገጠም የለማ የሚገኘውን የስንዴ ማሳን ጎብኝተዋል። ሚፍታ አብዱል ቃድር በጋምቤላ ክልል የማጃንግ ዞን አርሶ አደሮች በክልሉ በዘላቂ መሬት አያያዝ ፕሮግራምና በምዕራፍ 2 የግብርና እድገት ፕሮግራም በተደረገላቸው ድጋፍ ለመጀመሪያ ጊዜ የበጋ ስንዴን በኩታ ገጠም በማልማት ላይ ይገኛሉ። ምርቱ በጣም ደስ የሚል ነው። እንደኛ አመለካከት ወደፊት ቢቀጥል እኔ ደስተኛ ነኝ። መጀመሪያማ ስናየው ጨርሶ ይሆናልም እንደዚህ ወልዶ ምናዋለን ብለን አላሰብንም ነበር። አሁን ያህል እዚህ ሆኖ ደርሶታል። የክልሉ ምክትል ርዕሰ መስተዳድር አቶ ቴንኳይ ጆግ በማጃንግ ዞን በመንገሺ ወረዳ በኩታ ገጠም እየለማ የሚገኘውን የበጋ ስንዴ በጎበኙበት ወቅት በዞኑ የስንዴ ልማት በጥሩ ደረጃ ላይ እንደሚገኝና ምርታማ መሆኑን መገንዘባቸውን ገልጸዋል። አርሶ አደር ኩታ ገጠም ማሳ በጣም ትልቅ ስራም እዚሁ ያለው አርሶ አደሮች ያው ውጤቱ አይቷል። በጣም አዋጪ ነው። ሲታይ በአንድ ፐር ሄክታር 35 ኩንታል የሚገኝ ከሆነ በጣም የስንዴ ዋጋም ገበያ ላይ በጣም ተፈላጊ ነው። በቀጣይነትም በክልሉ የስንዴ ልማቱን የአመራረት ስልት በማዘመንና በማስፋት እንደ ሀገር የተያዘውን ግብ ለማሳካት በትኩረት እንደሚሰራም ምክትል ርዕሰ መስተዳድሩ አቶ ቴንኳይ ጆግ ተናግረዋል። የሚቀጥለው የኛ አቅጣጫዎችም የተጀመረው የመሰረተ ልማት ማሟላት ጉዳይ በተለይ ከመሰኖ ትልቅ ስራ እንደምንሰራና እኛ ጠንክረን ያው አገሪቱ የያዘው ፖሊሲ እኛ እንደ ጋምቤላ ክልል እናሳካለን። የክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አጃኩ ቻላ በበኩላቸው በክልሉ በመንግስትና በተለያዩ አካላት ቅንጅት አርሶ አደሩን በማሳተፍ አበረታች ውጤት የታየበት የስንዴ ልማት በመከናወን ላይ ነው ብለዋል። ከዚህ በፊት አይዘራም አይለማም አይበቅልም ሲባል የነበረው ምርት በመሞከር ዛሬው ወደ 139 ሄክታር ለማልማት ችለናል። በተለይ እዚህ ኩሚ ላይ ያለው በህብረተሰቡ አማካኝነት በአርሶ አደሩ ተሳትፎ በአመራሩ ቁርጠኝነት በባለሙያ ተነሳሽ ይህን የመሰለ ስንዴ ለማልማት ችለናል። በጋምቤላ ክልል በመንገሺ በአቦቦና በጋምቤላ ወረዳ እየለማ የሚገኘውን የበጋ ስንዴ ይበልጥ ውጤታማ እንዲሆን ለማስቻል በየደረጃው በሚገኙ ባለሙያዎችና አመራሮች የቅርብ ክትትልና ድጋፍ በመደረግ ላይ መሆኑን ለመረዳት ተችሏል። ለኢቲቪ ለተጠናቀረው ዜና ሚፍታ አብዱል ቃድር ከጋምቤላ። የተለያዩ የአፍሪካ ሀገራት አምባሳደሮች የአፍሪካ አመራር ልህቀት አካዳሚን ጎበኙ። በኢትዮጵያ የሚገኙ የተለያዩ የአፍሪካ ሀገራት አምባሳደሮችና ከፍተኛ የሥራ ኃላፊዎች የአፍሪካ አመራር ልህቀት አካዳሚን ጎብኝተዋል። የአካዳሚው ርዕሰ አካዳሚ ዶክተር ምህረት ደበበ በጉብኝቱ ወቅት እንደተናገሩት ተቋሙ በተሟላ የስልጠና ማዕከል ውስጥ ከፍተኛ አመራሮችን እያሰለጠነ እንደሆነና ይህንንም በአፍሪካ ደረጃ በማሳደግ የአህጉሩን መሪዎች አቅም በማጎልበት የአፍሪካን ብልጽግና ለማረጋገጥ እየተሰራ ነው። አካዳሚው ከስልጠና በተጨማሪም በምርምርና ማማከር አገልግሎት ሰፊ ስራን እየሰራ እንደሆነ የተገለጸ ሲሆን በቅርቡም የፓን አፍሪካኒዝምን ፎረም እንደሚያዘጋጅም ተጠቅሷል። በጉብኝቱ ላይ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዋና ዳይሬክተር አምባሳደር ፍስሐ ሻውልን ጨምሮ የአካዳሚው ከፍተኛ አመራሮች መገኘታቸውን ከተቋሙ ያገኘነው መረጃ ያመለክታል።
የምስራቅ አፍሪካ ተጠባባቂ የጸጥታ ኃይል አወቃቀሩን አሳድጎ በአባል ሀገራቱ የሚከሰቱ የጸጥታና የደህንነት ችግሮችን በተገቢው መንገድ መከላከል የሚችልበትን ቁመና ለመያዝ እየሰራ መሆኑን ገለጸ። ከየሀገራቱ የመጡ የቀጣናዊ ኃይሉ አባላት ወደፊት በሚሻሻሉ ጉዳዮች ዙሪያ በአዲስ አበባ እየመከሩ ነው። የምስራቅ አፍሪካ ተጠባባቂ ኃይል በአፍሪካ ሕብረት ስር ከሚገኙ ቀጣናዊ ኃይሎች አንዱ ነው። እዚሁ ጉዳዮች ላይ ተጨማሪ መረጃዎችን ሊሰጠን ባልደረባችን አስማረ ብርሃኑ በቀጥታ መስመራችን ላይ ነው የሚገኘው። አስማረ እንዴት ውለሃል? ወደ ጥያቄያችን እንግባና የቀጠናዊ ኃይሉ የእስካሁኑን የስራ ሂደት በአጠቃላይ ምን ይመስላል? የተነሱ ውስንነቶችና ቀጣይ የትኩረት አቅጣጫዎች ውስጥ ምን ናቸው? መልካም ብሩክ፣ እንግዲህ የአፍሪካ ህብረት ከ20 ዓመታት በፊት በፈረንጆቹ በ2002 በደቡብ አፍሪካ ደርባን ባደረገው ጉባኤ ቀጠናዊ ሰላምና ጸጥታን የሚያስከብሩ ቀጠናዊ ኃይሎች ያስፈልጋሉ በሚል 5 ቀጠናዊ ኃይሎችን ለማቋቋም መወሰኑ የሚታወስ ነው። በዚሁ መሰረት የሰሜን አፍሪካ ተጠባባቂ ብርጌድ እንደዚሁም የምዕራብ አፍሪካ ተጠባባቂ ብርጌድ፣ የደቡብ አፍሪካ ተጠባባቂ ብርጌድ እንዲሁም የመካከለኛው አፍሪካ ተጠባባቂ ብርጌድ እና ዛሬ በአዲስ አበባ ጉባኤውን እያደረገ የሚገኘው የምስራቅ አፍሪካ ተጠባባቂ ኃይል 5ቱ ተጠባባቂ ኃይሎች ቀጠናዊ ኃይል ሆነው የአፍሪካ አህጉርን ሰላምና ደህንነት ለማስከበር እንደዚሁም የሚያጋጥሙ ችግሮችን ሀገራት በተቀናጀ መልኩ መቅረፍ እንዲችሉ የሚፈጠሩ የጸጥታ ችግሮችን ወንጀሎችን በተቀናጀ መልኩ መከላከልና በጋራ መስራት እንዲችሉ ታስበው ነው እነዚህ 5 ቀጠናዊ ተጠባባቂ ኃይሎች እንዲቋቋሙ የተደረገው። ከ20 ዓመታት በፊት እንግዲህ እነዚህ 5 ተጠባባቂ ብርጌዶች ሲቋቋሙ ይህ አሁን ወደ ኃይል ወደሚል ስያሜ የተቀየረው የምስራቅ አፍሪካ ተጠባባቂ የጸጥታ ኃይል ብርጌድ በሚል ነበር የተቋቋመው። ነገር ግን አሁን ኃይል ወደሚል ወይንም ኢስት አፍሪካ ሴኩሪቲ ስታንድ ባይ ፎርስ ወደሚል በእንግሊዝኛው ተቀይሯል ማለት ነው። የተቀየረበት ዋና ምክንያትም በውስጡ የመከላከያ፣ የፖሊስ፣ የሲቪል ኃይልን ይዞ ያለውን መዋቅር በማሳደጉና ከሌሎቹ ቀጠናዊ ኃይሎች የተሻለ ሆኖ በመገኘቱ ነው ተብሏል። ይህ የጸጥታ ኃይል እንግዲህ ባለፉት ጊዜያት መዋቅሮቹን በማሳደግ የተቀናጀ አሰራርን ሀገራት በምስራቅ አፍሪካ የዚህ ቀጠናዊ ኃይል አባል የሆኑ 10ሩም ሀገራት ተናበው የሚሰሩበትን ሂደት ለማሳደግ በሰሩት ስራ እንደ ጠንካራ ጎን የተነሳ ነው። ሆኖም ግን በነዚህ በምስራቅ አፍሪካ በተለይ ያሉ ወንጀሎች፣ የጸጥታ ችግሮች፣ የደህንነት ችግሮች፣ የሽብር ችግሮች በጣም ጎልተው የታዩ ናቸውና የነዚህ የአባል ሀገራቱ የተቀናጀ የጸጥታ ኃይል የሚከሰቱ ችግሮችን በአፋጣኝ ደርሶ መቅረፍ አለመቻሉ እንደ ችግር ተነስቷል። የተቀናጀ የጸጥታ ኃይል አለመኖሩ እንደ አንድ ትልቅ ችግር ተነስቷልና ይህ ውስንነት ወደፊት መቀረፍ ይኖርበታል የሚል ነው በዛሬው ውይይት በአባል ሀገራቱ ተወካዮች የተነሳው ማለት ነው። አጠቃላይ የቀጣይ ትኩረት ሊሆን ይገባል የተባለው ደግሞ አመሰግናለሁ ብሩክ። አስማረ ለመረጃዎች እጅግ አድርጌ አመሰግናለሁ። ኢትዮጵያና የአውሮፓ ህብረት በሰብአዊ መብቶች ዙሪያ ትብብራቸው እንደሚያጠናክሩ ገለጹ። ኢትዮጵያና የአውሮፓ ህብረት በሰብአዊ መብቶች ዙሪያ ያላቸውን የጋራ ትብብር አጠናክረው ለመቀጠል ከስምምነት ላይ ደርሰዋል። በቤሊኑክስ ሀገራት ማለትም በቤልጅየም፣ ኔዘርላንድና ሉክዘምበርግ በአውሮፓ ህብረት ተቋማት የኢትዮጵያ አምባሳደር ሂሩት ዘመነ ከህብረቱ የሰብአዊ መብቶች ልዩ ተወካይ ኢሞን ጊልሞር ጋር ተወያይተዋል። አምባሳደር ሂሩት ለልዩ ተወካዩ የሰላም ስምምነቱን ተከትሎ በተለያዩ አቅጣጫዎች ስለታዩ ለውጦች ማብራሪያን ሰጥተዋል። የሰብአዊ መብቶች ጥሰቶች ምላሽ አሰጣጥና በሽግግር ፍትህ ስርዓት ውስጥ ተጠያቂነትን ማስፈንን በተመለከቱ ጉዳዮች ላይም ውይይት ማድረጋቸው ተገልጿል። ሁለቱ ወገኖች በሰብአዊ መብቶች ዙሪያ ያላቸውን የጋራ ትብብር አጠናክረው ለመቀጠል መስማማታቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል።
ከሁለት አስርተ ዓመታት በፊት ኤችአይቪ ኤድስ በተስፋፋበት ወቅት በቫይረሱ የተጠቁ ወገኖች በማህበረሰቡ በስፋት መገለል ይደርስባቸው ነበር። ይህ በመሆኑም በሽታውን ለመከላከል አስቸጋሪ አድርጎት ነበር። ይሁን እንጂ የነበረውን ማግለልና መድሎ በመስበር ህዝብን ከበሽታው ለመታደግ ማግለልና መድሎ በእኛ ይብቃ በሚል የተነሱ ቆራጦች በወቅቱ ነበሩ። እነዚህ ቆራጦች በሰሩት ስራም የህብረተሰቡ ግንዛቤ አድጎ ቆይቶም ቢሆን የኤችአይቪ ኤድስ ስርጭትን መቀነስ ተቻለ። አሁን ላይ ደግሞ ኤችአይቪ ኤድስ ስርጭቱ እንደገና እየጨመረ መሆኑን መረጃዎች ያሳያሉ። አሁን ላይ ሰዎች ከመፍራት ይልቅ መናቅና መዘናጋት ላይ በስፋት እንደሚታዩ የኤችአይቪ ኤድስን በሚያስፋፋ መንገድ ላይም እንደሚገኙ ተስተውሏል ተብሏል። ይህ ደግሞ እንደ ሀገር ዋጋን የሚያስከፍል እየሆነ ነው። ሪፖርተራችን ወይኒቱ አባተ ኤችአይቪ ኤድስ በጣም ፈታኝ ክስተት በነበረበት በ1990ዎቹ ሰፊ ተጋድሎ ካደረጉት ግለሰቦች መካከል ከአንዱ ጋር ቆይታን አድርጋለች። ከራስ አንደበት እንደሚከተለው ይቀርባል። ቢኒያም ተስፋ ይባላል። ከኤችአይቪ ቫይረስ ጋር መኖር ከጀመርኩ 27 ዓመት ሆነ። በጣም አስፈሪ በጣም ከባድ በሆነበት ሰዓት ነው ያወቅኩት። ከባድ ነበር። ቤት በጣም የሚጠብቁኝ ነበር። ጥሩ ነጋዴም ነበር እና ያም ቀረ። ግን በእኔ ህይወት አዲስ ህይወት ተጀመረ። ውስጤን ከፈትኩት። እኔ እዚህ ምድር ላይ ያለኝን ስፍራ አየሁት እና በኤችአይቪ መያዝ ማለት ምንም መስጠት የማይችል አሳዛኝ ሰብአዊ ፍጡር ማለት አይደለም እና ኤችአይቪ በጣም የጠቀመኝ የሰው ልጅ ትስስር እንዳለው አስተምሮኛል። የሰው ልጅ ወንድማማች እንደሆነ አስተምሮኛል። የቀድሞ ክቡር ዶክተር ነጋሶ ከእነሱ ጋርም በምክር ቤትም ፖሊሲ እንዲወጣለን አብሬያቸው ሰራ ነበር። ለሁሉም የተሰጡ መብቶች ለእኛ የሚሰጡ ናቸው በሚል ነው የታገልን ነበር። የማህበረሰቡ ተጽዕኖ ከባድ ነበር። ኤድስ በሽተኞች ተገልለው ተቀይመው ህይወት አስጠልቷቸው ነው ያለፉት እና ያንንም ተቋቁሞ መኖር ግድ ይል ነበርና በጣም ከባድ መገለል ነበር። እኔ እንዲያውም የኛ ፕሬዝዳንት ዘውዱ ጌታቸው ነበር እና ቤት መንግስት ሰጥቶን ፒያሳ አካባቢ ላይ ቢሮ ውሃ ስንጠይቅ በአንድ ቀን ነው የሚሰጡ፣ ስልክ ስንጠይቅ በአንድ ቀን ነው የሚሰጡ፣ ሁሉን ነገር በአንድ ቀን የሚሞላልና አረ የተባበሩ ነው ስራ ድጋሚ እኛ ማየት ስለማይፈልጉ ነው አለ። አብረን ስንሄድ በአንድ ቀን የሚጨርስልን ነበርና በጣም አስፈሪ ነበር። አሁን ድካማችን መናቀር ይመስለናልና እንትኑ ተሰብሯል፣ ስቲግማው ተሰብሯል። ግን አሁን ደግሞ አሁን ታው ትውልድ ላይ በጣም አዝናለሁ። ለምን ከመጥፎ ነገር ልምምድ የሚገኝ ምንም መልካም ነገር የለም። ትንሽ ልጆች የእንትን ልብሳቸውን ለብሰው ሆቴል ውስጥ ያሉ ትምህርት ልብሳቸውን ለብሰው መጥፎ ነገር አያለውና አዝናለሁና ተሰራ መሀል ላይ ደግሞ ቆመ እና አሁን ፊልም አደረገው ምንድነው ወጣቶች እኔ እንደገና እድሉ ቢሰጠኝ ከጋብቻ በፊት የምታቀብ ራስን የመጠበቅ ነገሮች ነበር የምከተለው። ግን ይሄን እድል አላገኘሁም። የሚያሳዝነው እውነት ማለት ጦርነት ኤችአይቪን ያስፋፋል። ኢትዮጵያ ውስጥ በ1976 ነው ኤችአይቪ የተገኘው። ያም የተገኘው በ5265 ወታደሮች ላይ ምልምል ወታደሮች ላይ ምርመራ ተደርጎ ነው። የእርስ በርስ ጦርነት አሳልፈናል። በተለይ በሰሜኑ አካባቢ ላይ በጣም ከባድ ውጊያ ያለፈ እርስ በርስ ጦርነት ብዙ የተፈናቀሉ ልጆች የተፈናቀለ ማህበረሰብ አለ እና ሌላው ደግሞ ቅጣጣ ድህነት ነው። ቅጣጣ ድህነት ላይ ደግሞ ምንድነው እዚህ ቅጣጣ ድህነት ውስጥ አንድ ሴት ከቫይረሱ ጋር ኖራ ከራባት ትወጣለች። ምንም አማራጭ የላትም። ከእንደገና ደግሞ የራባትም ሴት ደግሞ ኮንዶም አድቫንቴጅም አማራጭም የላትም። ካለ ኮንዶም ቢላትም ትችላለች። ይሄም አንድ ቅጣጣ ከድህነት ጋር የተያያዘ ነው። ምንድነው ምንድነው መድኃኒቱ ቶክሲን ያደርጋል። በጣም ከባድ ነው። ይሄን የሚያክለው መድኃኒቱ አማውንቱም ከባድ ነው። ምግብ ያላገኙ ሰዎች ደግሞ ምን ይሆናሉ ማለት ነው መድኃኒቱ ቶክሲን ይሆንባቸዋል እና ምግብ ከሌለ ምን ያደርግልኛል ይላሉ። ይሄም አንድ መድኃኒቱን ለመውሰድ ማለት ነው እና ስለዚህ ትልቁ እንትናችን ማለት ኤችአይቪ መከላከል ያለብን እንደ ሀገር ዳ ሀገር ስለሆነን ኤችአይቪን ከመዋጋት ውጭ ሌላ አማራጭ የለንም። ኤችአይቪን ከመዋጋት በስተቀር ሌላ አማራጭ የለም። ምንም አይነት በሜዲካል ተመርመረክ ምንም ነገር ነጻ ሳትሆን መተክ ለእምነት ብለህ የምትመሰክረውና ሰዎች የምታሳስበት መንገድ ይሄ መቆም አለበት። እኔ ብዙ ጋር ሁሉም ጋር ገብቼ ነበር። ያኛው እድሉን አግኝቼ ቢሆን ኖር ያልሞከርኩት ቦታ የለም። ግን የውሸት ግን ወተክ በቃ አእምሮክ ተፈጉሷል በቃ ብትልም ምናምን ለእንትን ብለህ ምናምን እንደዛ እኔ ሰው ማሳት አልፈልግም። አሁን ኖት ዲቴክትድ ነው የሚለው ኖት ዲቴክትድ የሕክምና ባለሙያዎች ሲናገሩ አሁን ያለውበት ደረጃ ላይ ማስተላለፍ በማልችልበት ደረጃ ውስጥ ነው ያለው። ግን ቫይረሱ ከደሜ ውስጥ ጠፋ ማለት አይደለም። በዚህ ጉዳይ ላይ በጤና ይስጥልኝ ቆይታ ያደረጉት በዘውዲቱ ሆስፒታል የበሽታ መከላከል ኃላፊ ዶክተር አስቴር አማረ ኤችአይቪ የተገኘበት ሰው ቫይረሱን ለመታከም የታዘዘለትን መድኃኒት በአግባቡ መውሰድ እንዳለበት ገልጸዋል። ጸረ ኤችአይቪ መድኃኒት እንግዲህ ሲወሰድ አንድ ሰው ለመኖር ምንድነው ማድረግ ያለበት? ሐኪም ያዘዘውን መድኃኒት በተባለው ሰዓት ከወሰደ ነው
HIV መድኃኒት እንደሌላው መድኃኒት አይደለም ምንድነው አንድ ሰው በአግባቡ ካልወሰደ ያቆራረጠም ይወስድ ከሆነ 3 ሰዓት ከተባለ ያችን 3 ሰዓት ጠብቆ ነው መውሰድ ያለበት አለበለዚያ ከቫይረስ ጋር የመለማመድ ሁኔታዎች ይኖራሉ ቫይረሱን ለመከላከል ማንኛውም ሰው ቅድመ ምርመራ ማድረግ እንደሚገባውም ዶክተር አስቴር አማረ አስገንዝበዋል ዛሬም ላይ ቢሆን ሰዎች ይሄ ሁሉ ነገር ተመቻችቶ ያው መንግስትም በነፃ መድኃኒት ህክምና በየቦታው ይሰጣል ስለ HIV ደግሞ የተሻለ ግንዛቤ ያለው ሰው ይሄም ይያለ አራተኛ ደረጃ ላይ ሆነው እየሞቱ እና ያለን እና በጊዜ ያለ መምጣት ራስን አለማወቅ አለመመርመር እና ሰዎች እየተጎዱ አሁን ላይም ያው እየተጎዱ ያሉበት ሁኔታ አለ እና መጀመሪያ ደረጃ ላይ ሆኖ የሚመጣና መጨረሻ ደረጃ ላይ ያለ ሰው እኩል አይደለም የወጣቶች ማዕከላት ለስብና ግንባታ በዘላቂነት እንዲውሉ ለማስቻል እየተሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ የወጣቶች ማዕከላትን ለስብና ግንባታ ለማዋል በሚቻልበት ሂደት ላይ ያተኮረና በየደረጃው ያሉ የዘርፉ ባለድርሻ አካላት የተሳተፉበት መድረክ በአዳማ ተካሂዷል ዘገባው የኢዜአ ነው ሪሳል ኦፒዮ ግን ተጠናክሯለች የወጣቶች ስብና ልማት ቀጣይነትና ዘላቂነትን ለማረጋገጥ የወጣቶች ማዕከላት ቁልፍ ሚና አላቸው የወጣት ማዕከላቱ ለስብና ልማት ግንባታ ለማዋል የሚያስችል አገር አቀፍ ንቅናቄ እየተካሄደ መሆኑን ነው የሴቶችና ማህበራዊ ጉዳይ ሚኒስትር ዴታዋ የወጣቶች ዘርፍ አማካሪ ወይዘሮ የሺወርቅ አያነው የተናገሩት ሚኒስቴር መስሪያ ቤታችን የ10 ዓመት የልማት እቅድ መሰረት በማድረግ የዘርፉን እቅድ አዘጋጅቶ ከወትሮ በተለየ መልኩ አጋርነትን በማጠናከር በተሰጡት ተግባርና ኃላፊነት ላይ ትኩረት በማድረግ ወደ ተግባር ምዕራፍ መሸጋገሩ ይታወቃል በበጀት ዓመቱም ከተያዙት እቅዶች መካከል አንዱ የወጣት ስብና ልማት ማዕከላትን አስመልክቶ ሀገር አቀፍ የንቅናቄ መድረክ ማካሄድ ሲሆን ንቅናቄው ማካሄድ ያስፈልገበት አበይት ምክንያት የስብና ልማት ማዕከላት ለታለመለት ዓላማ እንዲውልና ዘላቂነታቸው እንዲረጋገጥ ለማስቻል ትኩረት ሰጥቶ መስራት አስፈላጊ ሆኖ በመገኘቱ ነው ለሌላ አገልግሎት የዋሉ የወጣቶች ማዕከላት ወደ ወጣቶች እጅ ተመልሰው ለተገነቡለት ዓላማ እንዲውሉ ለማስቻል ነው ብለዋል በሚኒስቴሩ የወጣቶች ስብና ግንባታ ዴስክ ኃላፊ አቶ አብዱልለጢፍ መሐመድ የተናገሩት የወጣቶች ስብና ልማት ማዕከላትን ግንባታቸውን በማሻሻል ሳቢ እንዲሆኑ አለመደረጉ በቁሳቁስና በሰው ኃይል በማጠናከርና በሚሰጡ አገልግሎቶች በቂ ያለመሆናቸው አንዳንድ ማዕከላት ለሌላ ተግባር ለሌላ ዓላማ እየዋሉ መሆኑን አንዳንድ ማዕከላት የይዞታ ማረጋገጫ የሌላቸው መሆኑን ሌላ በራሳቸው ከመንግስት የሚደረጉ ድጋፍ እንደተጠበቀ ሆኖ ራሳቸውን በራሳቸው እንዲያስተዳድሩና በዘላቂነት በሶሻል ኢንተርፕራይዝ ሳቢዎች እንዲንቀሳቀሱ አለመደረጉ ወይ ደግሞ ገቢያቸውን ለማሻሻል የተደረገ ጥረቶች በቂ አለመሆናቸው ማለት ነው ሌላ የስብና ማዕከላቱ ለአካል ጉዳተኞች ምቹ በሆነ አግባብ አለመገንባታቸውና አገልግሎት አለመስጠታቸው ወጣቶች በአካልና በአይምሮ እንዲዳብሩ የተሟላ ስብና እንዲኖራቸው የባለድርሻ አካላት ድጋፍና ክትትል ዝቅተኛ መሆኑን በውይይቱ ላይ መገለጹን ኢዜአ ዘግቧል ሳምንቱን ወደ ኋላ መለስ ብለን ወደምንቃኝበት ጉዳያችን እናልፋለን በአዲስ አበባ ከተማ ለሚደረግ ልዩ ልዩ የአፍሪካ መንግስታት ጉባኤዎች መሰብሰቢያ እንዲያገለግል ታስቦ የተገነባው የአፍሪካ የኢኮኖሚ ኮሚሽን አዳራሽ ወይም ኢሲኤ ተመርቆ የተከፈተው እንደ አውሮፓውያኑ የዘመን ቀመር በ1961 በዚህ ሳምንት ነበር ቀዳማዊ ኃይለ ሥላሴ የአፍሪካ አዳራሽ ህንጻን ንድፍ እንዲሰራ ኃላፊነት የሰጡትም ለጣሊያናዊው አርክቴክት አርቱሮ ሜዝዲሚ ነበር ሳምንቱን በታሪክ ወለሊ ታምራት ተናግሮታል የአፍሪካ አዳራሽ እየተባለ የሚጠራው የተባበሩት መንግስታት የኢኮኖሚ ኮሚሽን ለአፍሪካ ወይም ኢሲኤ በአዲስ አበባ ከተማ ከብሔራዊ ቤተ መንግስት በስተምስራቅ በኩል ይገኛል ድርጅቱ የተመሰረተው በተባበሩት መንግስታት የኢኮኖሚና የሶሻል ካውንስል አማካኝነት መሆኑን መረጃዎች ያሳያሉ የአፍሪካ አዳራሽ በአዲስ አበባ ከተማ ለሚደረግ ልዩ የአፍሪካ መንግስታት ጉባኤ መሰብሰቢያ እንዲሆን በቀዳማዊ ኃይለ ሥላሴ እንደ አውሮፓውያን አቆጣጠር በ1961 ተመርቆ የተከፈተው ልክ በዚህ ሳምንት ነበር አማረቻ ዘበረቀች ለአፍሪካ ህብረት መሰረት ሆነች I am happy to be here in Addis Ababa. We shall lay here the foundations for the continental union.
ከተመረቀ ከ6 አስርት ዓመታት በላይ ያስቆጠረው የአፍሪካ አዳራሽ ወይም ኢሲኤ ለመጀመሪያ ጊዜ የተባበሩት መንግስታት 3ኛውን ጠቅላላ ጉባኤ አስተናግዷል። በወቅቱ በ6 ሚሊዮን ብር እንደተገነባ የሚነገርለት ይህ የአፍሪካ አዳራሽ ህንፃ 75000 ካሬ ሜትር ላይ ያረፈ ሲሆን 260 ቢሮዎችን ይዟል። መሰብሰቢያ አዳራሹ 800 ሰዎችን መያዝ የሚችል እንዲሁም ከ30 እስከ 60 ሰዎች መሰብሰብ የሚችሉበት ክፍሎችም ይገኙበታል። ህንፃው ቤተ መጻሕፍት፣ አውደ ርዕይ ማሳያና የበዓል ዝግጅት ክፍሎችም ሲኖሩት ማንኛውም ሰው ሊዝናና የሚችልበት ገላጣ አዳራሽ እንዲሁም የባንክ የአየር መንገድ ቲኬት ሽያጭና አስጎብኚ ድርጅቶች ቢሮዎችንም ይዟል። ክቡ አዳራሽ ውብና ለየትኛውም የአየር ሁኔታ ተስማሚ ተደርጎ የተሰራ የፀሐይ ብርሃን አንጸባራቂ እንዲሁም ተፈጥሯዊ አየር የሚተላለፍበት ክፍል ነው። ቀዳማዊ ኃይለ ሥላሴ በ1950 የአፍሪካ አዳራሽ ህንፃን የንድፍ ስራ እንዲሰራ ኃላፊነት የሰጡት ለታዋቂው ጣሊያናዊ አርክቴክት አርቱሮ ሜዜዴሚ ነበር። ለአዳራሹ የሰራሁትን ንድፍ 7 ጊዜ ለመቀየር ተገድጄ ነበር፣ ምክንያቱም ለግንባታው የተመረጠው ቦታ 7 ጊዜ ስለተለወጠ ነው ብሏል አርክቴክቱ አርቱሮ ሜዜዴሚ የአፍሪካ አዳራሽ ንድፍ በሰራበት ጊዜ ስላጋጠሙት ሁኔታዎች ሲያብራራ። የአዳራሹ ንድፍ አልቆ የግንባታ ስራው ከቀጠለ በኋላም እስከሚጠናቀቅበት ጊዜ ድረስ ቀዳማዊ ኃይለ ሥላሴ ማታ ማታ እየመጡ ይጎበኙት እንደነበርም ይነገራል። ከሜዜዴሚ ዋነኛ ንድፎች መካከል አንዱ የሆነው የአፍሪካ አዳራሽ በይፋ የተመረቀው ከ62 ዓመታት በፊት በአዲስ አበባ በተካሄደውና 32 ከቅኝ ግዛት ነፃ የወጡ የአፍሪካ ሀገራት መሪዎች በተሰበሰቡበት ኮንፈረንስ ላይ ነበር። ንድፉ መሬት ላይ አርፎ የህንፃው ግንባታ ከተጠናቀቀ በኋላ ደግሞ የአዳራሹን ውስጣዊ ክፍል የማስዋብ ስራ ላይ ከተሳተፉት ባለሙያዎች መካከል አንዱ የዓለም ሎሬት አፈወርቅ ተክሌ ነበሩ። በመስታወት ላይ የሰሩት የቅብ ስራም እስከ ዛሬ ድረስ ውበቱ የሚደነቅና አፍሪካውያን ለነጻነት ያደረጉትን ትግልና እድገት የሚያሳይ ነው። አጼ ኃይለ ሥላሴም እንግዶቻቸው የሆኑትን የአፍሪካ መሪዎች የአፍሪካ አንድነት ድርጅት የምስረታ ቻርተር ላይ ፊርማቸውን እንዲያስቀምጡ የጠየቁትም በዚሁ አዳራሽ ነበር። በዚሁ የአፍሪካ አዳራሽ ውስጥም እንደ አውሮፓውያን አቆጣጠር በ1963 በአፍሪካ አንድነት ድርጅት የተተካው የአፍሪካ ህብረት ተመስርቷል። እናም የተባበሩት መንግስታት የኢኮኖሚ ኮሚሽን ለአፍሪካ ወይም ኢሲኤ ህንፃው ተገንብቶ በቀዳማዊ ኃይለ ሥላሴ የተመረቀበትን ሳምንት ታሪክ ሰንዶ አስታውሶናል። በመጨረሻም የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ብሔራዊ ሰራዊታቸውን ለጦርነት ዝግጁ እንዲሆን አዘዙ። 75ኛ ዓመት የሀገሪቱ ጦር ክብረ በዓል ላይ ተገኝተው ንግግር ያደረጉት ፕሬዝዳንቱ የጦር አቅማችንን በማጠናከርና እጥፍ በማድረግ አቅማችንን ማጎልበት ይገባናል ሲሉም ተደምጠዋል። በፈረንጆቹ አቆጣጠር 2022 ተደጋጋሚ ሚሳኤል ሙከራ ስታደርግ የከረመችው ሰሜን ኮሪያ በተለይም አሜሪካና ደቡብ ኮሪያ ለበርካታ ዙር እያደረጉት ያለውን የጋራ የአየር ላይ ልምምድ ተከትሎ ማስጠንቀቂያ ስትሰጥ ቆይታለች። ይህንንም ተከትሎ ፕሬዝዳንቱ ለማዕከላዊ ወታደራዊ ኮሚሽናቸው ትዕዛዝ ማስተላለፋቸው ተገልጿል። ሰሜን ኮሪያ እያደረገች ያለው ዝግጅት አቅሟን ለደቡብ ኮሪያና አሜሪካ ብቻ ማሳየትን ዓላማ ያደረገ ሳይሆን መላው ዓለም የኒውክሌር አቅሟን እንዲረዳና በማንኛውም ሁኔታ ላይ ተግባራዊ ልታደርገው እንደምትችል እንዲገነዘብ መሆኑን የፖለቲካ ተንታኞች እየተናገሩ ነው። ዘገባው ከተለያዩ የውጭ ምንጮች የተወሰደ ነው። ክቡራን ተመልካቾቻችን የእኩለ ቀን ዜናዎችን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁኝ። በያላችሁበት ውብ ጊዜ እንዲሆንላችሁ እመኛለሁ። ስፖርትና ቢዝነስ ሰዓታቸውን ጠብቀው ወደ እናንተ የሚደርሱ ይሆናል።